ዛሬ ስለ አልሃምብራ ቤተ መንግስት የምነግራችሁን ከሰማችሁ በኋላ ካልተገረማችሁና በሚያስደንቅ ሁኔታ ውስጣዊ ኃይላችሁ ካልተቀየረ እኔ ብቻ ሳልሆን ታሪክም ተጠያቂ ይሆናል። ግድ የለም እንወራረድና በአልሃምብራ ቤተ መንግስት ውስጥ ያለውን ትንግርት ላስቃኛችሁ። በሀገረ ስፔን በምትገኘው በግንብ በታጠረችው ከተማ ቀዝቀዝ ያለ ዝናባማ ምሽት ነበር። ከተማውን ለመጠበቅ የተሰማሩ ወታደሮች ግን ጠላት ድንገተኛ ጥቃት ሊያደርስባቸው እንደተቃረበ አልተገነዘቡም ነበር። ሆኖም በአንድ ምሽት ብቻ ሙሉውን ከተማ የካቶሊክ እምነት ወታደሮች ተቆጣጠሩት። ከዛም ከብቻዋ ከግራናዳ ከተማ ውጪ ሁሉም የስፔን ምድር በካቶሊክ ወታደሮች ቁጥጥር ስር ወድቆ ነበር። እናም እነዛን ሁሉ ግዛቶች ተቆጣጥረው ወደ ግራናዳ ከተማ ህዝቦች መድረስ ያልቻሉት አልሃምብራ በተባለው ቤተ መንግስት አማካኝነት መሆኑን ታሪክ ይመሰክራል። ምስጋና ለአልሃምብራ ቤተ መንግስት ገንቢዎች ይሁንና በጊዜው የነበሩ የግራናዳ ከተማ የእስልምና እምነት ተከታዮች ሁሉ በቤተ መንግስት ውስጥ ተጠልለው ለተጨማሪ 200 ዓመታት ያህል ሳይማረኩ በእምነታቸውና በራሳቸው መሪዎች እየተዳደሩ መዝለቅ ችለዋል። እስከዛሬም ድረስ የአልሃምብራ ቤተ መንግስት እጅግ ውብና ድንቅ የሆኑ ገጽታዎቹን ተላብሶ ዛሬ የማስቃኛችሁን ድንቅ ትርኢቶች እያሳየ የዓለምን ሁሉ አድናቆት መጎናጸፍ የቻለ አስገራሚ ቅርስ ነው። እናም ይሄ ቤተ መንግስት ከ13ኛው እስከ 14ኛው ክፍለ ዘመን በንጉስ ናስሪድ ስርወ መንግስት ተገንብቷል። አልሃምብራ ቤተ መንግስት ማለት ቤተ መንግስት ብቻ ሳይሆን ከተገነባበት ቦታ አንስቶ እያንዳንዱ የግንባታው ሂደቶች በጥበባዊ የኪነ ህንፃ ዕውቀቶች ሁሉ የታጀቡ እጅን በአፍ የሚያስጭኑ ዕውቀቶች የፈሰሱበት የጥንታዊው ስልጣኔ ማሳያ ቋሚ ምስክር ነው። ስለ አጠቃላይ የቤተ መንግስቱ ካርታ የተወሰነ እንመልከት። መላው ቤተ መንግስቱ በሶስት ዋና ዋና ክፍሎች ጎራ የሚሰጠው ሲሆን አንዱ ክፍል በስተምዕራብ አቅጣጫ ያለውና አልካዛባ የሚባለው ስፍራ ነው። ይህም የአልሃምብራ የቀደመ ክፍሉና ከመላው የቤተ መንግስቱ የጥበቃ ምሽጎች መካከል አንደኛው የደህንነት አካል ነው። ዙሪያው በግንብ የታጠረና በብዙ የምልከታ ማማዎች የተከበበ መሆኑ ከስፔን ግዛቶች ሁሉ ተለይቶ ነፃነቱን ማስከበር ያስቻለው ይመስላል። ለምሳሌ ቶሬ ዴ ላ ቬላ የተባለው የምልከታ ማማ ከሁሉም ትልቁና ለመላው ቤተ መንግስቱ ግዛት በጣም አስፈላጊ የነበረው የምልከታ ምሽግ ሲሆን አልካዛባ የተባለው ጎራ በበኩሉ 3 የምልከታ ማማዎችን አካቷል። ሁለተኛው ጎራ በስተምስራቅ አቅጣጫ ያለውና የሙሉ ግዛቱ አስደናቂ ትንግርት የሆነው የውሃ መስመር ዝርጋታ የሚጀምርበት እንዲሁም ለነዋሪዎቹና ለህዝብ የተዘጋጁ መጠለያዎች የተገነቡበት ነው። ሶስተኛውና ሰሜናዊው ጎራ ግን ከሁሉም በላይ ውዱና የተከበረው የንጉስ ናስሪድ መኖሪያ የነበረው ቤተ መንግስት የሚገኝበት ጎራ ነው። ብዙ ሙስሊም ነገስታት የኖሩባቸው በርካታ ህንፃዎች፣ መንገዶች፣ ፍርድ መስጫ ስፍራዎች፣ ፋውንቴኖችና መናፈሻዎች ይገኙበታል። ብቻ እንዳጠቃላይ ስለ አልሃምብራ ቤተ መንግስት ግዛቱን በተመለከተ ለማጠቃለል ያህል ቤቶች፣ ሳንቲም ማምረቻ ቦታዎች፣ በርካታ መስጊዶች፣ የህዝብ መዋኛ ገንዳዎችና ሌላም ብዙ መሰረተ ልማቶች የተሟሉለት በግንብ የታጠረ ሰፊ ከተማ ነው ማለት ይቻላል። ስለ ታሪኩና ስለ ግንባታው ይህን ያህል ካልን ለዛሬው መሰናዶ ዋና ሐሳብ ስለሆነው ስለ ትንግርታዊው የውሃ መስመር ዝርጋታ ላስቃኛችሁ። ረጅም ርቀትን ተሻግሮ ብዙ ውስብስብ ስሌቶችን አልፎ የመጣው የውሃ ማስተላለፊያ ቦይ ለብዙ መናፈሻዎች፣ ለባኞ ቤቶች፣ ለፏፏቴዎችና ለአስደናቂው ሰዓት መቁጠሪያቸውም ጭምር ከብዙ መቶ ዓመታት ቆይታ በኋላ ዛሬም ድረስ በሚገባ ውሃውን ማድረሱን ቀጥሏል። የበለጠ የሚያስገርመን ይህን ማድረግ የቻሉ ጥንታዊያን የግንባታ ጠበብት የተጠቀሟቸውን ዕውቀታዊ ብልሃቶች በተረዳን ጊዜ ነው። እንደ አውሮፓውያኑ አቆጣጠር በ1238 ዓ.ም ለዚህ የውሃ መስመር ዝርጋታ የመጀመሪያው ፈተና የነበረው አልሃምብራ የሚገነባበት መሬት ከዋናው የግራናዳ ከተማ ወንዝ 200 ሜትር ከፍ ያለ ስለሆነ በቀጥታ ውሃውን ጠልፎ ወደ ቤተ መንግስቱ ለማስገባት የማይቻል መሆኑ ነበር። ስለዚህ ወንዙን ተከትለው 6 ኪሎ ሜትሮችን በመጓዝ ከፍ ካለ ቦታ ላይ ጠልፈው ራሳቸው በፈጠሩት አዲስ መንገድ እንዲጎርፍ አደረጉት። ይህም አዲስ መንገድ ዘ ሮያል ካናል ይባላል። በእርግጥ ወደ ቤተ መንግስቱ ድንበር እስኪደርስ ድረስ ትልቅ ስሌቶችን የሚጠይቅ ሰፊ ስራ ቢሆንም ይሄ ግን ገና ጅማሮ ብቻ ነበር።
ምክንያቱም ንድፍ አውጪዎቹ ሌሎችም በጣም አስደናቂ እቅዶችን አውጥተዋል። ታዲያ ግን እቅዶቻቸውን ሁሉ እውን ለማድረግ የሮያል ካኔል ከሚሰጣቸው የውሃ ግፊት የበለጠ ግፊት መፍጠር ይኖርባቸዋል። ስለዚህ ጠቢባኑ ገንቢዎች በአካባቢው ከቤተ መንግስቱ ከፍታ በላይ ከፍ ያለ ቦታ መረጡና በጥልቀት ቆፍረው ሰፊ ውሃ ማጠራቀሚያ ገነቡ። ከሮያል ካኔል የሚመጣው ውሃ በመሬት ውስጥ ለውስጥ በዘረጉት ቱቦ አልፎ ከማጠራቀሚያው ገንዳ ጫፍ በ60 ሜትር ዝቅ ብሎ አነስተኛ ማቆሪያ ላይ ይከማቻል። ከዛም ኢንጂነሮቹ ውሃውን ከማቆሪያው እየጨለፉ ወደ ላይ አውጥተው ወደ ዋናው ገንዳ የሚገለብጡ ዕቃዎች የተገጠሙለት ተሽከርካሪ መሳሪያ ገንብተዋልና በዚህ መልኩ ውሃው ወደ ላይ ወጥቶ 400 ኪዩቢክ ሜትር የሚሆን ውሃ በገንዳ ውስጥ ይሞላል። እናም ገንዳው ከቤተ መንግስቱ ከፍ ያለ ስለሆነ ከሱ የሚወስዱት ውሃ በሚፈልጉት ልክ ግፊት ያለው በመሆኑ በቤተ መንግስቱ ውስጥ የታቀዱ ስራዎችን ሁሉ ለመፈጸም በቂ ከመሆንም በተጨማሪ በድርቅ ጊዜ እንደ መጠባበቂያ ውሃም ያገለግላቸዋል። እዚህ ጋር ሲደርስ ለመጠጥነት በቂ በሚያደርገው የውሃ ማጣሪያ ውስጥ አልፎ ወደ ቤተ መንግስቱ ድንበር ይገባና ሌላው ትልቁ ስራ ደግሞ ይጀምራል። ወደ ድንበሩ የገባው ውሃ በጥንቃቄ በተዘረጉ ስብስብ የውሃ መስመሮች እያለፈ ወደ የታቀደለት ስራ ሲሰማራ እጅግ አስገራሚው ግን በቤተ መንግስቱ ውስጥ የሚገኘው ፋውንቴን ኦፍ ዘ ላዮን የተባለው የሰዓት መቁጠሪያቸው ነው። ከጌጥነት አልፎ ለሰዓትነት የበቃው ይህ ፏፏቴ ውሃ በሚረጩ 12 የአንበሳ ሐውልቶች ተከቧል። እናም ከእያንዳንዱ አንበሳዎች አፍ የሚንቆረቆረው ውሃ ሁሉም በአንድ ላይ ሆነው ውሃ ማዝነቃቸውን እስኪጀምሩ ድረስ ከሌሊት ጀምሮ በየአንድ ሰዓት ልዩነት በየተራ ማንቆርቆራቸውን ይጀምራሉ። የቀኑ እኩሌታ በደረሰ ጊዜ 12ቱም አንበሳዎች የሚያዠንቁት ውሃ ይኖራቸዋል። ከዛም ሂደቱ በየ12 ሰዓት ልዩነት ራሱን ይደጋግማል። እንዴት ይህን ማድረግ እንደቻሉ እንመልከት። ውሃን በመጠቀም ሰዓትን መቁጠር የቻሉት ቀላል የሚመስል ነገር ግን ትልቅ ዕውቀትና ብልሃት የሚጠይቅ ዘዴን በመጠቀም ነው። ትልቁ ጎድጓዳ ሳህን ከእያንዳንዱ አንበሳዎች አፍ ጋር የተዛመዱ ቱቦዎች ያሏቸው በተወሰነ ከፍታ ልዩነት ተራርቀው የተቦረቦሩ 12 ቀዳዳዎች አሉት። መካከል ላይ ካለው ቱቦ የሚወጣው ውሃ ወጥ በሆነ የፍሰት ልክ በዝግታ እየፈሰሰ ከቀዳዳዎቹ ርቀት ስሌት ጋር ተደምሮ አንደኛው ቀዳዳ ውሃ ማፍሰስ ከጀመረ በኋላ ወደ ቀጣዩ ቀዳዳ እስኪደርስ ድረስ በትክክል 1 ሰዓት እንዲቆጥር ተደርጓል። እናም ከ24ቱ የቀን ሰዓታት ውስጥ 12ቱን ሰዓታት በዚህ መልኩ መቁጠር ከቻሉ የተቀሩትን 12 ሰዓታት ለመቁጠርና ሂደቱ በራሱ ያለማቋረጥ እንዲደጋገም ለማስቻል በመካከለኛው የሳህኑ ክፍል ደግሞ ሌላ ድንቅ ጥበባቸውን ተጠቅመዋል። ውሃው በሳህን ውስጥ እየሞላ በሄደ ቁጥር በምትመለከቷቸው 2 ቀዳዳዎች በኩል እየገባ የላይኛው ስብራት ጋር ይደርስና ወደ ታች መውረጃው ጥፋት ጋር ሲደርስ ውሃው በቱቦው ሙሉ ስለሚሆን ምንም አየር ሳያስገባ በቀጥታ ወደ ታች መዝነቁን ይጀምራል። አየር አለማስገባቱ እየተፈለገው ወደ ታች በሚፈሰው ውሃ ላይ ሰርፌስ ቴንሽን የተባለው ፎርስ እንዲፈጠርና ከበስተውጭ በሳህኑ ውስጥ ያለውን ውሃ እየመጠጠ እንዲያስወጣ ስለተፈለገ ነበር። ስለዚህ በተወሰኑ ሰከንዶች ውስጥ የሳህኑ ውሃ ተመጥቶ ያልቅና ሳህኑን የመሙላትና የቀሩትን 12 ሰዓታት የመቁጠሩ ሂደት ድጋሚ ይጀምራል ማለት ነው። ከብዙ 100 ዓመታቶች በፊት የነበረ ይህ የተፈጥሮ ዕውቀት ብቻውን እጅግ አስደናቂ ቢሆንም የአልሃምብራ ቤተ መንግስት ገንቢዎች የዕውቀት ስፋት ግን በዚህ እንዲያበቁ ያልፈቀደላቸው ይመስላል። እጹብ የሚያሰኙ መታጠቢያ ቤቶች፣ ስቲምን ያካተተ ባኞ ቤት፣ ብዙ ፏፏቴዎች እናም ሌሎችንም መሰረተ ልማቶች በዚሁ ከአንበሳዎቹ አፍ በሚፈሰው ውሃ ማሳካት ችለዋል። ይበልጡኑ ደግሞ የተፈጥሮን የስበት ሕግ በስፋት በመገንዘብ የ6 ሜትር ከፍታ ላይ በቀጥታ ውሃቸውን ለማስወጣት እጅግ የተራቀቀ ብልሃት ተጠቅመው ዛሬ እኔና እናንተ ዘመናዊ ግኝት የሚመስለንን የፊዚክስና የኬሚስትሪ ዕውቀታቸውን እነሱ ከ14ኛው ክፍለ ዘመን በፊት ተግባራዊ ማድረግ ችለዋል። ታዲያ ግን የቀረውን የአልሃምብራን ቤተ መንግስት ገንቢዎች ጥበብ ማወቅ ከፈለጋችሁ ኮሜንት ላይ ኔክስት በሉኝና የድንቅ ጥበባቸውን ዘገባ አሰናድቼ ወደ እናንተ እንድቀርብ ቀጠሮ ይዘን ለዛሬ ግን በዚህ ይብቃን። እስከ ቪዲዮ ፍጻሜ አብራችሁኝ ስለቆያችሁ ምስጋናዬ ከልብ ነው። ታዲያ ለቻናሌ አዲስ የሆናችሁ በቀጣዩ መሰናዶ ዳግም እንድንገናኝ ሰብስክራይብ አድርጋችሁ የደውል ምልክቱን ማብራት ቀላሉ መፍትሄ ነው።
አድማጭ ተመልካቾቼ ሁሉ ደግሞ ላይክ፣ ኮሜንት እና ሼር በማድረግ ድጋፋችሁን እንድትገልጹልኝ በአክብሮት እየጠየቅኩ በዚሁ ላብቃ። ዳግም እስክንገናኝ ቸር ያቆየን።